ፕሬዝዳንት ኢሳያስ ሳይገቡ ስለወጡበት ኢጋድ ከመናገራቸው ጥቂት ዓመታት ቀደም ብሎ እንዲሆነ በ2012 የመጸው ወራት አንድ ቅዳሜ ምሽት ጠቅላይ ሚኒስትር አብይ አውሮፕላናቸውን አስነስተው ወደ ምስራቅ ኢትዮጵያ አቅጣጫ በረሩ። የኢትዮጵያን ሰማያዊ ግዛት አልፈው ጅቡቲን ቁልቁል ማየትም ጀመሩ። የጉዟቸውን ምስጢራዊነት ገፍተውበት ለሚሄዱበት ሀገር እንኳን አላሳወቁም። የኢትዮጵያ የውጭ ጉዳይ መስሪያ ቤትም መረጃው የለውም። ጥቂት የኦህዴድ ሰዎች ብቻ የሚያውቁትን አጀንዳ ይዘው ጅቡቲ ሰማይ ላይ ሲዘልቁ አምቡሌ ማረፊያም ለማረፍ ሲያዘቀዝቁ ነገር ገጠማቸው። የጅቡቲ አቪዬሽን ባልደረቦች የማናውቀው አውሮፕላን አየር ክልላችንን አልፎ ገብቷል፣ እናም የማናውቀውን አውሮፕላን አናሳርፍም አሉ። ፕሬዚዳንት ዑመር ጊሌህ የሚያውቁት ነገር አልነበራቸውም። የአውሮፕላኑ አብራሪ ቪአይፒ እንግዳ ይዣለሁ አለ። የጅቡቲ መሪዎች ግራ መጋባት የአብይ አህመድ አውሮፕላን 15 ደቂቃ ያህል አየር ላይ እንዲቆይ ያደረገ። በጅቡቲ ሰማይ ስር ተንጣሎ የቆመው አውሮፕላን የምስራቅ አፍሪካን ግዙፍ ሀገር የሚመሩትን ደግሞም የኢጋድ ሊቀመንበር የሆኑትን እንደገናም የወቅቱ የኖቤል ተሸላሚ እየተባሉ የሚዘመርላቸውን ሰው የያዘ ነውና ያለቀጠሮ መታል በመጣህበት ተመለስ ሊባል አልቻለም። እናም ተፈቅዶለት ወረደ። አውሮፕላን ማረፊያው ላይ ሲደርሱ አንድም የጅቡቲ ባለስልጣን ሊቀበላቸው አልመጣም። አንድም የፕሮቶኮል ስራ አልነበረም። የጠቅላይ ሚኒስትሩ የጅቡቲ ጉዞ ለምንድን ነው የሚል ነገር ማህበራዊ ሚዲያ ላይ መወራት ሲጀምር የአገዛዙ ልሳናት አብይ ወደ ጅቡቲ የሄዱት የኖቤል ተሸላሚነታቸውን በማስመልከት የጅቡቲ ኤምባሲና በዚያ የሚኖሩ ኢትዮጵያውያን እንኳን ደስ አለህ የሚል ድግስ ደግሰውላቸው ነው ብለው ዘገቡት። በዓለም ከ45 በላይ ኤምባሲ ያላት ኢትዮጵያ በጅቡቲ ብቻ እንዲህ ያለ ድግስ ለምን ተደገሰላት ብሎ ለመጠየቅ የወቅቱ ግርግር ፋታ አልነበረውም። ዋናው ጉዟቸው ግን ሌላ ነበር። የቀድሞ ወዳጃቸውን ደግሞም ባለውለታዬ ነው የሚሏቸውን ግን ደግሞ መራቅ ይገባቸዋል የተባሉን አንድን ሰው ለማሾም ነበር። የቀድሞውን የቲም ለማ አባልን፣ የቀድሞውን የውጭ ጉዳይ ሚኒስትር፣ የቀድሞውን የኦህዴድ ምክትል ሊቀመንበር ወርቅነህ ገበየሁን የኢጋድ ዋና ጸሐፊ ለማስደረግ ነበር። ስሌቱ ውስብስብ አልነበረም። ወርቅነህ ገበየሁ ከአዲሱ ገዢ ኃይል ጋር እንዲቀጥሉ አልተፈለገም። ደግሞም እንዲርቁና በጡረታ እንደወጡት ኦህዴዶች ገለል እንዲሉ አልታቀደም። እናም ምስራቅ አፍሪካንም ለማዘዝ ይመቸኝ ዘንድ ወርቅነህ እዚህ ቦታ ላይ ይግባ የሚለውን ወስነዋል። ከዚያ በፊት በተባበሩት መንግስታት ጽሕፈት ቤት ናይሮቢ እንዲሾሙላቸው ጠቅላይ ሚኒስትሩ ለአንቶኒዮ ጉተሬስ ጥቆማ ሰጥተው ነበር። ሆኖም ወርቅነህ በሰብአዊ መብት ጥሰት ላይ ሲሳተፍ የኖረ ሰው ነውና ሊሾም አይገባውም ያሉ ሌሎች ጠቋሚዎች ባካሄዱት ዘመቻ የአብይ ፍላጎት ከሸፈ። እናም በዚያ በጥቅምት 2012 ወደ ጅቡቲ ሲያቀኑ ለኢጋድ ዋና ጸሐፊነት ሊያሾሟቸው ነበር። ያ ሰሞን ጠቅላይ ሚኒስትር አብይ የኢጋድ ሊቀመንበርነታቸው ሊያበቃ ጥቂት ቀናት ብቻ የቀሩበትም ወቅት ነበር። እናም ስልጣኗ ሳታልቅ አንድ ኦህዴድ ኢጋድን እንዲመራ ለማድረግ መረባረብ ነበረባቸው። የአባል ሀገራትን ይሁንታ ማግኘት ግዴታ ነው። ወርቅነህን ሹሙልኝ ለማለት ደግሞ እሳቸው የሆነ የሚያደርጉት ነገር ያስፈልጋቸዋል። በዚያን ወቅት ኬንያና ጅቡቲ ከምስራቅ አፍሪካ የተባበሩት መንግስታት የጸጥታው ምክር ቤት ውስጥ ለመግባት የሚፎካከሩበትና የምረጡኝ ቅስቀሳ የሚያደርጉበት ወቅት ነበር። እዚህ ጋር የተለመደው የአብይ አታላይነትና ዋሾነት ተግባር ላይ ዋለች። በዚያ የጥቅምት ምሽት ያልታቀደ በረራ አድርገው ጅቡቲ ሲደርሱ ለዑመር ጊሌህ ቃል ገቡ። ወርቅነህ እንዲሾምልኝ አድርግ፣ ይህንን ካደረክም ኢትዮጵያ ለጸጥታው ምክር ቤት አባል እንድትሆን ለጅቡቲ ድምፅ ትሰጣለች አሏቸው። ጠርጣራው ዑመር ጊሌህ አብይን ጠየቁ። ለእኛ ድምፅ የምትሰጠን ከሆነ የኬንያን ነገር እንዴት ልታደርገው ነው አሉ። አታስብ፣ ከነሱ ጋር ተነጋግረናል የሚለው የአብይ ምላሽ ነበር። እንዳም ሆኖ ጠቅላይ ሚኒስትሩ ከዑመር ጊሌህ ጋር ይህንን ጉዳይ እስኪነጋገሩ ድረስ ከኬንያዎቹ ጋር የተወያዩበት አንድም ነገር አልነበረም ይላል በወቅቱ አብሯቸው ጅቡቲ የተጓዘ አንድ ዲፕሎማት። ከጅቡቲ መልስ ተመሳሳይ ይፋዊ ያልሆነ በረራ ወደ ኬንያ ያደረጉ። አጀንዳው ተመሳሳይ ነው። ወርቅነህ የኢጋድ ዋና ጸሐፊ ይሆን ዘንድ ተባበሩኝ አሉና ለጅቡቲዎች የገቡትን ቃል ለኬንያዎች ደገሙት። ወርቅነህ የኢጋድ ዋና ጸሐፊ እንዲሆን ከተባበራችሁ በጸጥታው ምክር ቤት ለአባልነት በምታደርጉት ምርጫ ላይ ድምፅ እንሰጣለን አሏቸው። የኬንያው የወቅቱ ፕሬዝዳንት ኡሁሩ ኬንያታ እሽም እምቢም አላሉም። የአብይን ዋሾነት ገና በማለዳው ከተረዱ የአካባቢው መሪዎች አንዱ የነበሩት ኬንያታ እንደ ፕሮፌሰር ፒተር ካጓንጂ ያሉ ጎምቶ አማካሪዎች አሏቸው። ነገሩ በሚገባ ይገባቸዋል። ያኔ እነ ፕሮፌሰር ካጓንጃ አብይ አህመድ ኢጋድን እያዳከመው ነው፣ ከኢሳያስና ፎርማጆ ጋር ሆኖ ሌላ የሶስትዮሽ ድርጅት ሊፈጥሩ እያሴሩ ነው፣ ይህም ኢጋድን እንዲዳከም የሚያደርግ ነው እያሉ የሚጽፉበት ወቅት ነበር። እናም እንደ ዳንኤል ክብረት ያሉ የተረት አባቶች ሳይሆኑ እንደ ካጓንጂ ያሉ የፖለቲካና የዲፕሎማሲ ጠበብቶች የሚያማክሯቸው ኬንያታ
የአብይ አህመድን የተባበረኝ ጥያቄ እንደወረደ ሊቀበሉትም ሊገፉትም አልወደዱምና በዝምታ መለሷቸው። በወቅቱ የኢጋድ ዋና ጸሐፊ የነበሩትና እየተሰናበቱ የነበሩት ኬንያዊው ማህቡብ ማአሊም ናቸው። እሳቸው በሁለት ዙር የነበራቸውን ቆይታ እያጠናቀቁ ስለነበር 2 ዓመት ለሚጠጋ ጊዜ ስራ ፈተው የተቀመጡትን ወርቅነህን በዚህ ቦታ ላይ ለማስቀመጥ የሚያስፈልጋቸውን ድጋፍ አብይ ማሰባሰባቸውን ቀጠሉ። ይህንን ካደረጉ በኋላ የወቅቱ የኢጋድ ሊቀመንበርነታቸውን ተጠቅመው ወርቅነህ ገበየሁን የኢጋድ ዋና ጸሐፊ አድርገው መሾማቸውን በደብዳቤ ይፋ አደረጉ። የኢጋድን ዋና ጸሐፊ በምርጫ ሳይሆን በምክክር ወይም በኮንሰንሰስ የመሰየም አሰራር ልማድ ነበርና ያው ሆነ። ይህ በወቅቱ የኬንያ የውጭ ጉዳይ ሚኒስትር የነበሩትን ሞኒካ ጁማን አስቆጣ። የአብይ አህመድን ድርጊቶች ሁሉ እየተከታተሉ በመተቸት የሚታወቁት ሞኒካ እኛ ሳናውቅ እንዴት ወርቅነህ ይሾማል የሚል የቅሬታ ደብዳቤ ለኢጋድ አስገቡ። ይህ ከሆነ በኋላም ከፕሬዝዳንት ጽሕፈት ቤት የስቴት ሃውስ ለውጭ ጉዳይ ሚኒስቴር ማብራሪያ ማቅረብ ነበረበት። አብይ ወርቅነህን የሾሙት ለኬንያ ድምፅ ለመስጠት ቃል ገብተው ነው። ነገሩን ከዚህ በላይ አንግፋበት፣ ከኛ ጋር ተመካክሯል ተብሎ እንዲለሳለስ ተደረገ። ሚኒስትሯ እንደገና ሌላ ደብዳቤ ለኢጋድ ወደ ጅቡቲ ላኩ። በውሳኔው ላይ ያቀረቡትንም ቅሬታ አስተባበሉ። በዚህ ጊዜ ኡመር ጊሌህ አብይ ለሁለቱም ተመሳሳይ ቃል እንደገቡ ደረሱበት። ሆኖም ረፍዶ ነበር። አብይ አንድን የወደድ ሰው ለማሾምና እንደ መከላከያም እንደ ብሔራዊ ባንክም ኢጋድን ለመቆጣጠር ብለው ለሁለት ሀገራት ዋሽተው ቀድመዋቸዋል። ያለቻቸውን አንዲት ድምፅም ለማን እንደሰጧት አይታወቅም። እንዲያም ሆኖ 129 ድምፅ ያገኘችው ኬንያ አልፋ ከ62 በላይ ድምፅ ያላመጣችው ጅቡቲ ወደቀች። በዚህ መልኩ የተሾሙት ወርቅነህ ገበየሁ ሰሞኑን ስማቸው በምስራቅ አፍሪካ ሰማይ ስር በድጋሚ ዝነኛ ሆኗል። ማስረሻ ሰጤ ለሶስተኛ ጊዜ እጅ ሲሰጡ ኢጋድ ተሳትፏል መባሉ ኤርትራ ከኢጋድ ወጥቻለሁ ብላ ስታውጅ በእርግጥም ወርቅነህና ኢጋድ ስማቸውን አኝቷል። ነገሩ ከሐሜትና ግምት በዘለለ በትክክል ምን ተከናወነበት የሚለው ጉዳይ ግን እምብዛም አልተብራራም። ማስረሻ ሰጤ እጅ ሲሰጡ ኢጋድ ሚናው ምን ነበር? ሻቢያስ ከኢጋድ ለመውጣት ያቀረበው ምክንያት ከወርቅነህ ጋር ምን አገናኘው? ኢሳያስ አፈወርቂ እንደ ጠላ ቤት የሚገቡበትና የሚወጡበት ኢጋድ በትክክል ለሳቸው ምንድን ነበር? እነዚህን ጉዳዮች ለማብራራት ሰዎችን ጠይቀን ሰነዶችን አገላብጠናል። Eritrea became the 7th member after attaining independence in 1993. ኤርትራ የምትባልን አገር ኢጋድ የተቀበላት በኢትዮጵያ አቆጣጠር በግንቦት 1985 ዓ.ም ነው። ከኢትዮጵያ የተገነጠለችበት ህዝበ ውሳኔ ከተካሄደ በኋላ ከሳምንታት ቆይታ በኋላ የድርጅቱ አባል ሆነች። ይሁን እንጂ ከ5 ዓመታት በኋላ ሻቢያዎች ኢትዮጵያን ወረሩ። በ1990 ዓ.ም በኋላ ላይ የቀጣናው የበይነ መንግስታት ድርጅት የሆነው ኢጋድ ችግሩን ለመፍታት በኬንያ የሚመራ እንቅስቃሴ ጀመረ። ኢሳያስ አፈወርቂ ከኢጋድ ለመውጣት ይህ ብቻውን በቂያቸው ነበር። ኬንያ ልታሸማግለን መሞከሯ ልክ አይደለም፣ ገለልተኛ አይደለችም ብለው ከኢጋድ ወጥቻለሁ አሉ። ወትሮም ቢሆን ተቋማዊ አሰራር የማይገባቸው እስከዛሬ ድረስም ሁሉንም ነገር በሳህል ዋሻዎች አስተሳሰብ የሚመሩት ኤርትራዊ ፕሬዝዳንት የአፍሪካ ህብረትን እንደሚያጣጥሉት ሁሉ ኢጋድንም ናቁት።